በጣም አመሰግናለሁ። ይህ መጽሐፍ የኢትዮጵያ ጋራና ሸንተረር ዳገትና ቁልቁለት እሾህ ሳይበግራቸው ራበን ደከመን ሳይሉ በየቦታው ለሀገራቸው ለወደቁት፣ ለሕዝባቸው ነጻነት፣ ለትውልዳቸው፣ ለቤታቸው፣ ለማንነታቸው ለተሰዉት ኢትዮጵያውያን ይሁን እላለሁ። ይሄ ዶክተር ደቻሳ ያነሱትንም ዓመታት ያጠቃልላል ማለት ነው። እኔ ስለ አድዋ ሳነብና ስጽፍ ሌላ ሀገር መጀ ከሰዎች ጋር ሳወራ አንዴ ልቤ ተራራ ያክላል፣ አንዳንድ ደግሞ ትንሽ ይሆናል። ምክንያቱም ከትርጉሙ አንጻር ማለት ነው። ይህን የምልበት ምክንያት የአድዋ ድል ስናነብ የኢንተሌክቹዋል ፋውንዴሽኑ እንዲቀየር ነው አድርገው ያኔ ማኒፌስት ዴስቲኒ ተብሎ ኤንድ ኦፍ ዘ ዴይ እንደ ሬድ ኢንዲያንስ አፍሪካኖቹ ሙሉ ይሸነፋሉ፣ ከዚህ እናሰለጥናቸዋለን። መንፈራገጥ ሊኖር ይችላል፣ ግን ማኒፌስት ዴስቲኒ መጨረሻ ላይ መሸነፍ ነው የሚለውን ሙሉ በሙሉ የቀየረ ስለሆነ በሬመን ጆናስ አገላለጽ የዓለምን ታሪክ በጭንቅላቱ ያቆመ ድል ነው ይለዋል እና እኔም እሱን ጋራለሁ። አድዋ የአንድ ቀን ብቻ ኩነት አይደለም። አድዋ የትውስታዎች፣ የአመራር ጥበብ፣ የመስዋዕትነት እንዲሁም የጋራ ጀግንነትና ወኔ ጥልቅ ውቅያኖስ ነው። ውጊያው የጥቂት ሰዓታት ብቻ ነበር። በብዛት የ6 ዓመት ዲፕሎማሲ፣ የ6 ወር ዝግጅትና የ6 ሰዓት ጦርነት ተብሎ ነው የሚገለጸው። አድዋ ውጊያው የጥቂት ሰዓታት ብቻ ነበረ። ትርጉሙ የፈጠረው የገደል ማልሚቶ ግን በትውልዶችም በክፍለ ዓለማትም በሞላ አስተጋባ። ስለዚህ ገደል የተጻፉ ደብዳቤዎች፣ ዘገባዎች፣ ምስሎች፣ ዲፕሎማሲያዊ የጽሑፍ ልውውጦች እንዲሁም የአይን ምስክርነት በዓለም ዙሪያ ባሉ ቤተ መዛግብት፣ ቤተ መጻሕፍት እንዲሁም በግል ስብስቦች ውስጥ ተበታትኖ ይገኛሉ። እነዚህን ቅርጾች እያገኘን በሄድን ቁጥር እጅግ አስደማሚ ስለሆነው ስለዚያ የኢትዮጵያና የዓለም ታሪክ ምዕራፍ ያለን ግንዛቤ እና እውቀት እየጠለቀ ይሄዳል ማለት ነው። ዶክተር ደቻሳ ወር ዶክተር ሀጎስ እንዳሉት ብዙ ደብዳቤዎች አሉ የተጻፉት። እነሱን እንደ አታችመንት ወይ ደግሞ እንደ ብንጠቀምበት የመጽሐፉ ገጽ ያው በዛው መጠንም ይጨምራል። ግን ኮመንቱ ቫሊድ ኮመንት ነው እና እኔም እቀበላለሁ እና ደብዳቤዎቹም በኋላ አድዋ ይገባሉ። እኔም አርካይቭ እንደማደርጋቸው በዚሁ ቃል እገባለሁ። በዚህ ምክንያት ይህ መጽሐፍ የመጨረሻ ቅርጹን ይዘዋል ለማለት አይቻልም። እንደተባለው በመላው ዓለም ተበታትነው የሚገኙት ሰነዶች በማሰባሰብ የኩነቶች ተከታታይነትና ስንስል በምታይበት መልኩ በአንድ ጥራዝ ለማካተት የተደረገ ሙከራ ነው። አዳዲስ ሰነዶች ብቅ ሲሉ ምሁራኑም ያሉትን ምንጮች በአዲስ መንፈስ መልሰው ሲመረምሯቸው የአድዋ ታሪክ እየተሟላና እያበበ መሄዱን ይቀጥላል። ከዚህ አንጻር ስታይ ደግሞ መጽሐፉን እንደ ማዕቀፍ ሆኖም ሊያገለግል ይችላል። ተዘግቦ የሚገኘውን በማሰባሰብም አልፎ አልፎ ለአዲስ ምርምር ስራዎችም ይጋብዛል፣ ያነሳሳል። እዚህ ጋር በጣም አንከር ማድረግ የምፈልገው በ1928 የፈረንሳይ ኢትዮጵያኖች ያላቸውን ሌሎችም የፈረንሳይ ኤምባሲ ራሻን ኤምባሲ ያስቀምጣሉ ዶክመንቶቹን ሰብስቦ ሁለተኛ ወረራ ጊዜ። ራሻ ደግሞ ለፈረንሳይ ኤምባሲ ሰጥቶ ይቀመጥ ይላል። እነሱ ደግሞ ወደ ፈረንሳይ ይልካሉ። ከዛ እንግዲህ የጀርመን ወታደር ፈረንሳይን ሲወር ዶክመንቶቹ ሙሉ በሙሉ ጠፉ ማለት ነው። ሁለተኛው ደግሞ ግራዚያኒ ላይ የግድያ ሙከራ ሲደረግ ያሉት ኢትዮጵያን ኢንተሌክቹዋልስ ቤታቸው የሚገኘውን ስለ አድዋ የጻፉትን እንዳለ ግማሹ አቃጠለው፣ ግማሹ ደግሞ ወደ ወንዝ ከተተው። ይሄንን ክፍተት ለመሙላት ብዙ ጥረት አድርገናል። አሁንም እንግዲህ መጽሐፉ ያው ጅምር ነው። ሰከንድ ኤዲሽን ደግሞ የተሻለ እንደሚሆን አልጠራጠርም። ይህን ለመሰለ ታላቅ ስራና ኃላፊነት መታጨት ለእኔ ደግሞ አድዋን በሚያክል ጉዳይ ስራ መባል ከፍተኛ ታማኝነትን የሚጠይቅ ነው። በመሆኑም ክብርት ወይዘሮ አዳነች አቤቤ አሁን ደግሞ የመጽሐፉ ቻምፒዮን
እና የተከበሩ አቶ ጥላሁን ወርቁ የአዲስ አበባ ከተማ ከንቲባ ጽሕፈት ቤት ኃላፊ ይህ ፕሮጀክት ተጀምሮ እስከተጠናቀቀበት ቀን ድረስ ለጣሉብኝ እምነትና ላደረጉልኝ ድጋፍ ከልብ የመነጨ ምስጋና ላቀርብ እፈልጋለሁ። የጽሁፉን ረቂቅ ከማዘጋጀትን ባሻገር በአድዋ ድል መታሰቢያ ቤተ መዘክር ታሪካዊ ምረቃ በዓል ላይ ጳውሎስንም በመያዝ እንዲሰራና እምነት ስለተጣለብኝ ከዛም አልፎ ደግሞ የሀገር መሪዎች ሲመጡ የእኛን ታሪክ እንደየሀገራቱ ታሪክ በመተረክ ብዙ እድልና እምነት ተጥሎብኛልና ለዚህም በጣም አመሰግናለሁ። ይህ ፕሮጀክት የአንድ ሰው ብቻ ስራ ውጤት አልነበረም። ምንጮቹን በመጠቆም የታሪክ ሰነዶችን፣ ቁሳቁስ ትርጉም በማፍታታት ምስሎችን በማፈላለግ በውጭ ቋንቋ የተጻፉ ጽሁፎችን በመተርጎም እንዲሁም ረቂቁን በማጥራት በርካታ ምሁራንና ባለአስተዋጽኦ ወገኖች ተሳትፏል። አሁን ጥቂቶቹን ብቻ እጠራለሁ፣ ግማሾቹ አኖኒመስ የመሆን ፍላጎትም ስላለባቸው። ረዳት ፕሮፌሰር አበባ አያለው፣ ረዳት ፕሮፌሰር ብዙነህ ጥሩነህ፣ በለጠ ብዙነህ፣ ፕሮፌሰር ተሰማ ታአ፣ አለሙ መንገሻ፣ አስቴር ደጀኔ፣ እውነቱ ባላቸው፣ መብራቴ ጌርጊሶ፣ መሰለ ጃራ፣ ታምራት ገብረ ማርያም እንዲሁም ብዙ ጊዜ በአድዋ ላይ የምንጠቅሳቸው ፕሮፌሰር ሬመን ጆናስ እዚህ ላይ የራሳቸው በስልክ በዙም ምናምን ብዙ ነገር ኮንትሪቢዩት አድርገዋል እና ለእነዚህ ሰዎች ትልቅ ምስጋና አቀርባለሁ። በተጨማሪም በእንግሊዘኛውን በደንብ ወደ አማርኛ ተመልሶ ለኢትዮጵያውያን አንባቢዎች ተደራሽ እንዲሆን ለማድረግ በትጋት በመስራት ላገዙኝ ለዶክተር ታቦር ገብረመድህን፣ ሰለሞን ኃይሉ፣ አቶ ጌታኔ አንተነ የከበረ ምስጋናዬን አቀርባለሁ። አቶ ጌታኔ የትርጉም ፓሽናቸው የተለየ ነው። ቢያውን እዚህ ውስጥ ይኖራሉ። የሊዮ ቶልስቶይን ዋር ኤንድ ፒስ የሚለውን መጽሐፍ ወደ 1300 ገጽ ተርጉመው ያው እኛ ሀገር ፓብሊሸር በጣም ከባድ ነው እና ቁጭ ብሏል። እንግዲህ ዋር ኤንድ ፒስን ያው የሊዮ ቶልስቶይን የምትወዱ ሰዎች አቶ ጌታኔ በሚገርም ሁኔታ ተርጉመውታል እና እዚህ መጽሐፍ ላይም ትልቅ አይረኩም አንብቦ እቺን ላስተካክላት ይላሉ እና ለምሳሌ አንድ ቦታ ላይ when the soldiers meet the warrior ይላል ለእንግሊዘኛው እና እሱን ስንተረጉም ያሉት ምንድን ነው? ውረድ እንውረድ። ትርጉሙ ራሱ የሚገርም ነው። እኔ when the soldiers met the warriors የሚለው አንድ ኢትዮጵያዊ ወታደር ለአንዱ ጋዜጠኛ ሰጠው። to be a man is to be a soldier, to be a soldier is to be a warrior ይላል እና ሄዶ እዛ ለመሞት ያላቸው ዝግጅት በጣም የምታየው የአምባላጌ ጦር እንግዲህ አምባላጌ በሞደርን ኢትዮጵያን ሂስትሪ ትልቅ ቦታ ነው። ጣሊያኖች ኢትዮጵያውያን አንድ ላይ ቆሞ አይዋጉም ብሎ አስበው የደመደሙትን አምባላጌ ላይ ያ እንዳልሆነ በማሳየታቸው ትልቅ ቦታ ነው አለው እና ንጉሶ ያሸንፈናል ብሎ መልእክተኛው የራስ መንገሻ መልእክተኛ ሄዶ ሲነግራቸው ግማሹ ወታደር እኔ ሳልዋጋ እንዴት ጦርነቱ ሊያልቅ ይችላል ብሎ በቃ በቁጭት እንትን ስሉ ነበር እና ከዛ ነው when the soldiers meet the warrior ነው እና ወረድ እንውረድ በማለት የተተረጎመው እና ባጭሩ ብዙ ሰዎች ተሳትፈዋል። እኔ ሌላ ክፍተት ወይ ደግሞ ስህተት ካለ ስህተቱ ኃላፊነቱ የኔ ነውና እኔን ነው የምትጠይቁት ማለት ነው። በዚህ ሂደት ውስጥ እኔ ለረጅም ጊዜ ከቤተሰብ ተለይቼ ነውና ስለዚህ ትልቁ ምስጋናዬ ለባለቤቴ ለወይዘሮ መሰረት ጣፋና ለልጆቼ ላሳዩት ትዕግስትና ፍቅር ምስጋናዬን ማቅረብ እፈልጋለሁ። የአድዋ ድል በኢትዮጵያ ታሪክ ውስጥ ልዩ ስፍራ ሊይዝ የቻለባቸው በርካታ ምክንያቶች አሉ። እኔ አሁን ሁሉንም በአድዋ መንፈስ ላይ ይችላል። አሁን ብሔራዊ መዝሙራችን ስንሰማ ተርሚኖሎጂዎቹ እንዳለ ከዚህ የወጡ ነው መስሎት መሰረተ ጽኑ ይላል። ያ መሰረት ጽናቱ የመጣው አንዱ ኮሩ ፋውንዴሽኑ የሞደርን ኢትዮጵያን ስቴት በናሽናሊዝም ደረጃ አድዋ ስለሆነ ነው።
ከሁሉ በላይ ግን ይህንን ድል ታይቶም ተሰምቶም በማይታወቅ ያደረገው ውበቱ አስኳሉና ምሰሶው ምክንያት የኢትዮጵያውያን አንድነት ነው። ሌላ ምንም የለውም። በርክሌ ሲጽፍ ምስክር ጠቅሶ ሰው ወጥቶ ያየዋል። ስተሙ ሽማግሌ አልቀረ፣ ሴቶች አልቀሩ፣ ወንዶች አልቀሩ፣ የአካል ጉዳተኛ አልቀረም። ይሄ ለጦር የሚዘምት ሳይሆን ከአንድ ሀገር ተነቅሎ ወደ ሌላ ሀገር የሚሄድ ህዝብ ነው የምለው። ሰው አት ዘ ኤንድ ኦፍ ዘ ዴይ በስተመጨረሻ የዚህ ምስጢር ትልቁ የኢትዮጵያውያን አንድነት ነው የሚለውን ሁሌም ያው ለማስመር ነው። በመካከላቸው የነበሩትን ልዩነትና ቅሬታዎች ወደ ጎን በማድረግ ሁላቸውንም ለአንድ የጋራ ዓላማ ተሰባስበው የመምጣታቸው የረቀቀ ምስጢር ነው። እጅግ ሩቅ ብዙዎቹ ከ1000 ኪሎ ሜትር በላይ ከሆኑ ስፍራዎች ወደ 150 ቀናት ተጉዞ ተራሮችን ወጥተው ሸለቆዎችን ወርዶ ሜዳዎችን አቋርጠው በታላቅ ጀግንነት ወኔ እንዲሁም በማያወላውል ቆራጥነት ተመሙ። ለግላዊ ዝና ወይም ጥቅም ብሎ አይደለም። ይሄ ረቂቅ ምስጢር ሁል ጊዜ የሪቻርድ ኮክን መጽሐፍ ስናነብ ሁል ጊዜ ይሄ ቢትዊን ዘ ጃውስ ኦፍ ሃይና የሚለው እንዴት ነው እቺ ስቴት ሰርቫይቭ ያደረገችው የሚለውን በደንብ ለመተንተን ይሞክራል። እና ለምን ሁሉም አልቋል ተከበናል፣ እና እንዴት ነው የተረፈችው የሚለውን ስተነትል መጨረሻ ዞሮ ዞሮ የኢትዮጵያውያን አንድነት ነው የሚለው ነው የሚያልፈው ማለት ነው። ይሄ ያን ሁሉ መጓዝ እኔ ብዙ ሰው ስላስጎበኘው እዚህ የናፖሊዮን ጉዞ ወደ ሞስኮ 900 ምናምን ኪሎ ሜትር ነው። የሸርማን ጉዞ ከአትላንታ ወደ ሳቫና 300 ነው። ከሀረር ተነስቶ አድዋ የደረሰው ደግሞ 1500 ኪሎ ሜትር ነው። እና አንዳንዴ ሞራል ይመጣና ዲፕሎማቶችን ሳለይ ስል ሳሳታለሁ። የኛ እኮ ያንንም ድምር ይበልጣል እላለሁ። እና ያኔ ልቤ ተራራ ይደርሳል ማለት ነው። ይህንን ኮንቴክስት ማድረግ ነው ያለብን። እንግዲህ የሀገር ትራንስፎርሜሽን የአንድ ሀገር ለውጥ የምናመጣው ወደፊት በመተለም በደንብ ደግሞ ወደኋላ ታሪኩን በደንብ በማየት በማጥናትና በማቅናት ነው። ይህ መጽሐፍ ከዚህ አንጻር ነው የምታየው ማለት ነው። መጽሐፌ ዓላማው ሌላው ያው መንገድ ላይ ስትሄዱ እንደምታዩት ግልጽ የሆነ ትራንስፎርሜሽን ያደርጋል። እኔ ደግሞ የተቻለኝ 0.9% ወደ ኋላ ሄጄ የራሴን ድርሻ እንዳበረክት እድል ስለተሰጠኝ በጣም አመሰግናለሁ። ይሄ መጽሐፍ እንግዲህ ከብዙ ሰዎች ጋር መጨቃጨቅን እና ብዙ ድካምን ጠይቋል። የመጨረሻ ማጠቃለያ ሀሳቡን ራሱ ለማስቀመጥ ብዙ ወራትን የፈጀ ነው። እንዴት ልጨርሰው? አድዋ ላይ በጸጋዬ ገብረ መድኅን ግጥም ልጨርሰው? ይህንን ትውልድ ተጠያቂ አድርጌ ወይስ እንዴት ልጨርሰው የሚለው ብዙ አሰብኩ። ግን ይሄ ትውልድ ደግሞ ጀግና ትውልድ ስለሆነ በዛ መጨረስ አልፈለኩም። ስለዚህ ንግግሬንም በዚህ ልጨርሰውና ስራው የተቋጨበትን በዚህ መልኩ ኢትዮጵያውያን ሕይወታቸውን ያለ ስስት በፍቃዳቸው በሰጡ የበርካታ ትውልዶች ቆራጥና ጀግኖች ልጆቿ በተገነባ አስደናቂ አልበገር ባይነት አንገቷን ቀና አድርጋ ትኖራለች። በድል አድራጊነት በመስዋዕትነትና ባለመታከት የከበረው ይህ ታሪካችን ኢትዮጵያ ያለፈውን ቅርስና ውርሷን የተንከባከበች ነገዋን ደግሞ በታላቅ ክብርና ሞገስ የቀረጸች በሙሉ ልብ ወደፊት የምትገሰግስበት ጽኑ መተማመኛ ነው ይላልና በጣም አመሰግናለሁ።